እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ሰላማችሁ ይብዛ። ዛሬ ቃል ሼር የማደርጋችሁ ማቴዎስ ምዕራፍ 2 ቁጥር 11ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ጋር ከማርያም ጋር አዩ፣ ተንበርክከውም ሰገዱለት። ስጦታቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት ይላል እና ይሄ የሚያወራው የጌታችን ኢየሱስ ክርስቶስ ነው እና ሶስቱ ብልህ ሰዎች ጌታችን ኢየሱስ ክርስቶስ እንደነሱ ማንም ጌታችን ኢየሱስ ክርስቶስ የፈለገ የለም። እንዴት እንደመጡ ከየት እንደመጡ ስታሩን ኮከቡ እንደተከተሉ አይተናልና እና ጌታችን ኢየሱስ ክርስቶስ ንጉሥ እንደሆነ እግዚአብሔር ፕሮሚስ የገባለት በነቢዮችም ኦልድ ቴስትመንት እንዳለ ስለሱ እንዳወራ ስለሱ ሁሉ ነገር ሪዘርቭድ እንደተደረገ እነዚህ ሰዎች ያንን በማመን ጌታችን ኢየሱስ ክርስቶስ ለማየት መጥተዋልና በጣም ለረዥም ጊዜ ሲጠበቅ የነበረ አምላክ ነው ጌታችን ኢየሱስ ክርስቶስ። እንደውም በኦልድ ቴስትመንት በብሉይ ኪዳን እና በአዲስ ኪዳን ላይ ወደ 400 ዓመት ልዩነት አለ በሁለቱ መካከል ያለው ነው እና አሌክሳንደር እንትን ካለ በኋላ ነው ኒው ቴስትመንት የሮማን መንግስት ባለበት ጊዜ ነው ጌታችን ኢየሱስ ክርስቶስ የተወለደው ነው እና እነዚህ ሰዎች እነዚህ ሶስት ብልህ ሰዎች ብርሃኑን አይተው ነው የመጡት እና መተውም ለንጉሱ ተንበረከኩ፣ ሰገዱለት። ያላቸውን ስጦታ በትህትናና በርህራሄ ለጌታችን ኢየሱስ ክርስቶስ አቀረቡለት ማለት ነው እና እውነተኛ አምልኮ የሚጀምረው በፍርሃት ነው እና በቃላትን በተግባር ነው እና እንደዛ ነው እውነተኛ አምልኮ የሚጀምረው በፍርሃት ነው እና በታላቅ በተግባር ወይም በእንትን ይሄ አንድ የሆነ እንትን ቦታ ሆነን በቃ በእውነት እግዚአብሔርን ስናመልከው በትክክል በጥሩ ስናመልከው እግዚአብሔርን ደስ ይለዋል እና እግዚአብሔርን በመፍራት ስንል ምን አይነት ፍርሃት አንዳንድ ሰዎች እግዚአብሔርን እንዴት በጣም የሚፈሩ ሰዎች አሉ። በጣም እንትን የሚሉ ሰዎች አሉ። መጥፎ ነው እያልኩ አይደለም። የጥበብ መጀመሪያ ራሱ እግዚአብሔርን መፍራት ነው ይላል እና እነዚህ ሰዎች ራሱ ሶስቱም ብልህ ሰዎች ካየን ራሱ ኮከቡ ነው እየመራቸው ወደዛ ሄዱት እና ከእግዚአብሔር ለየት ያለ ምልክት ተሰጥቷቸው ነው። በጣም በቃ ከገነት ነው ይሄ ምልክት የተሰጣቸው ወደ ጌታችን ኢየሱስ ክርስቶስ እንዲሄዱና እነዚህ ሰዎች እንደዛ ተደርገው ወደዛ ቦታ ሄዱ እና እዚህ ጋር ምን እውነት አምልኮ የሚጀምረው በመፍራት ነው እና እነዚህ በአክብሮት በሪስፔክት ነው እና ፍርሃት ስንል ምን ይላል መጽሐፍ ምሳሌ ላይ ራሱ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት አሁን ለምሳሌ ይሄ ፍርሃት የሚለው ነገር አንዳንዶቹ በተለያየ አይነት መንገድ ያዩታል ፍርሃትን እና ድንገት እንትን እንዳለን መስመሬ እንዳልስት ግን ፍርሃት አሁን ለምሳሌ አንድ ቤት ውስጥ ስንኖር ያ ቤት በምንኖርበት ጊዜ እንትን እንመልከት ኤሌክትሪክ እዛ ቤት ካለ ሁሌ አንጫወትም ከኤሌክትሪክ ጋር አንነካውም፣ ግን ምን አይነት ኃይለኛ እንደሆነ እናውቃለን። ያ ኤሌክትሪክ ከነካ ነው ግን ያ ኤሌክትሪክ ይይዘናል። በጣም የከፋ ደረጃ ሊያደርሰን ይችላል ከነካ ነው ያንን ኤሌክትሪክ እና ግን በምንኖርበት ቤት ውስጥ ጊዜ ያንን ኤሌክትሪክ አንፈራም ወይም
እንትን ያደርገኛል ብለን ይይዘኛል ብለን እንትን አንልም፣ አንጫወትም ከሱ ጋር። ግን ከነካኑ ምን ያህል እንትን እንደሚያደርስ እናውቃለን። ግን ቤቱ ስንኖር እየፈራን አይደል፣ የኤሌክትሪክ እየፈራን አይደል የምንኖረው። እንደዛ አይደለም፣ እየፈራን አይደለም የምንኖረው። እና ኤሌክትሪኩን ከነካን ግን እንትን ይለናል። ስለዚህ ቤት ራሱ አንዳንድ ቤት ቆንጆ ቤት አለ፣ ምን ቤት አለ፣ ሁሉም በየራሱ አይነት ዲዛይን አለው እና ሁሉም በተለያየ አይነት መንገድ ነው የተሰራው። እና እግዚአብሔርን መፍራት እንደዛ ነው፣ እንደ ቤቱ እንትን ነው፣ እንደ የቤቱ እንትን ነው፣ ይለያያል። እና እግዚአብሔርን ከነካ ነው ከእግዚአብሔር ጋር እንትን አያስፈልግም፣ ትግል እንትን አያስፈልግም። እግዚአብሔርን ተገዝተን አክብረን ነው መኖር ያለብን ስንኖር እንጂ እግዚአብሔር ጋር እንትን ካልን በዚች በትንሽ አይምሮአችን እግዚአብሔርን ልንታገል ወይም እንትን ልንል ከሞከርን እግዚአብሔር ደግሞ እንትን ይቆጣናልና እንትን ይላል። ስለዚህ እግዚአብሔርን በመፍራት ነው ሲባል እንደዚህ እንደ ቤትና እንደ ኤሌክትሪክ መሆን አለበት ስና አስተሳሰባችን ወይም በእንትን አይደለም፣ እንደዛ ነው። እና ዮሐንስ ምዕራፍ 4:24 ምን ይላል? እንደዚህ ይላል፣ እግዚአብሔር መንፈስ ነውና የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። በቃ እንደዚህ ነው መሆን ያለበት፣ በእውነትና በመንፈስ እንጂ በሌላ እንትን አይደለም። ስለዚህ እነዚህ ሶስቱ ሰዎች ለጌታችን ኢየሱስ ክርስቶስ ስጦታ ይዘው መጡ እና ይዘውለትም የመጡት ስጦታዎች ከወርቅ፣ ዕጣን፣ ከርቤ ናቸው እና እነዚህ እና ትንቢት እንዳለ በእነዚህ ሰዎች ሁሉ ትንቢቱ እንደተሞላ ትንቢቱ በደስታ በጆይፉል እንትን እንደተሞላ ገብቷቸው ለእግዚአብሔር ለጌታችን ኢየሱስ ለመንፈስ ቅዱስ ሊሰግዱ መጡ ማለት ነው። እና ቤተልሔም ሄደው ስጦታቸውን ሊሰጡ ቻሉ ማለት ነው ለጌታችን ኢየሱስ ክርስቶስ። እና እምነታቸው የነበረው ብርሃን፣ ያንን ብርሃን እግዚአብሔር የሰጣቸውን ብርሃን በመከተል ነው። እና ጥበብን ፈለጉ፣ በጥበብ እውነትን ፈለጉ፣ በጥበብ ትክክልን ፈለጉ፣ በጥበብ ጥሩን ፈለጉ፣ አገኙት። እና እግዚአብሔርን ተገዝተው ነው ይሄን ነገር ያገኙት እንጂ እግዚአብሔርን ያኮከቡን አይተው ከእንደገና ደግሞ ንጉስን በዛ ጊዜ የነበረ ደካማ ንጉስ ምን እንዳደረገ አይተናል። ይሄ ነው። እና እግዚአብሔር በጥበብ ነው እነዚህ ሰዎች ሁሉ ሰሙና ሁሉንም ነገር ንጉስም ያለውን ሰሙ። ሂዱ ካገኛችሁት እኔም እንድሰግድለት መጣችሁ ንገሩኝ ምናምን ብሎ ሞኝ በጣም እንትን የሆነ እንደዛ እንትን አለ። እና ታሪኩንም እንደምናውቀው በጣም ብዙ ህፃናት እንደተገደሉ በዚህ ታሪክ ላይ እናውቃለን። ጌታችን ኢየሱስ ክርስቶስ በኋላ ለዮሴፍ በህልም ተገልጦ ሌላ ሀገር ወደ ኢጅፕት እንዲሄዱ እናውቃለን። እና ይሄንን ለምን አነሳሁት? ሙሴና ኢየሱስ ብናነጻጽራቸው በጣም ብዙ ነገራቸው አንድ አይነት ነገር ነው። ሙሴ ራሱ እንዴት አድርጋ እናትና እህቱ እንዴት እንዳስመለጡት እናውቃለን። በሙሴ ጊዜ ራሱ ኢጂፕሽያኖች ፌሮ ብዙ ህፃናቶችን እንደገደለ እናውቃለን። ከእንደገና በጌታችን ኢየሱስ ክርስቶስ በሚጀምርበት በሙሴ ህፃንነት ብዙ ህፃን ተገድሏል። በጣም ብዙ ወንዶች ተገድሏል። ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ጊዜ ራሱ በጣም ብዙ ህፃናቶች ተገድሏል። እና ሙሴና ጌታችን ኢየሱስ ክርስቶስ ብዙ የሚመሳሰላቸው ነገር አለ እና ጌታችን ኢየሱስ ክርስቶስ በቃ ከቦርደር ይሄ አሁን ቦርደር ላይ ስንሄድ ራሱ ከአንድ ሀገር ወደ አንድ ሀገር ከሄድን የምናሳየው መታወቂያ ምን አለና ይሄ እነዚህ ሰዎች ግን ቦርደርን ጥሰው ስንት ነገር ጀንታይሉ ስንት ነገር ጥሰው መጥተው ነው ጌታችን ኢየሱስ ክርስቶስ የንጉሶች ሁሉ ንጉስን ሊያዩት የመጡት ማለት ነው። እና ጌታችን ኢየሱስ ክርስቶስ የእሱ መወለድና የሙሴ ህይወት በጣም ብዙ ነገራቸው ይመሳሰላል። ካነጻጸር ነው በጣም ብዙ ነገር በጣም ብዙ ነገራቸው
ሙሴ ህይወትና የጌታችን ኢየሱስ ክርስቶስ ህይወት ካነጻጸርን በጣም ብዙ ነገራቸው ይመሳሰላል። ግን መጽሐፈ ሂብሩን ካነበብን ደግሞ የሂብሩ ማን እንደጻፈው አይታወቅም፣ ማን እንደጻፈው መጽሐፉን አይታወቅም። ስለዚህ እነዚህ ሁለቱን ግን ካነጻጸርን ሙሴንና ጌታችን ኢየሱስ ክርስቶስ ብዙ ነገራቸው ይመሳሰላል። አንድ ሁለተኛ የመጽሐፈ ሂብሩ ደግሞ የሚነግረን ምንድን ነው? ጌታ ብዙ ነገር ያነጻጽራል። በቃ ሁለት ነገር ከሙሴ የበለጠ ነው ይለናል። ጌታችን ኢየሱስ ክርስቶስ ከመላክ የበለጠ ነው ይለናል። ከአብርሃም የበለጠ ነው ይለናል። ከመርቆዲዮስ የበለጠ ነው ይለናል። በጣም ከመላእኮች ከብዙ ነገሮች ጋር ያነጻጽርና ጌታችን ኢየሱስ ክርስቶስ እንዴት ሱፐርና አስደናቂ እንደሆነ ነጥሮ ፈልፍሎ ምን ብሎ ጌታችን ኢየሱስ ክርስቶስ በትልቅ መንገድ አስቀምጦ ያሳየናል። እና ሌላው ደግሞ አምላካችንን ማምለክ ኢየሱስ ጌታችን ኢየሱስ ክርስቶስ ባለበት ቦታ ነው እና አምልኮ የሚከናወነው ጌታችን ኢየሱስ ክርስቶስ ባለበት ቦታ ነው። በቤተ መቅደስ ወይም በቤተ መንግስት ውስጥ ብቻ አይደለም። ምክንያቱም ማቴዎስ ምዕራፍ 18 ቁጥር 20 ምን ይለናል? 2 ወይም 3 በስሜ በሚሰበሰቡበት ጊዜ እኔ በዛ እገኛለሁ ይላል። እና አማኞች ከሆንን ስለ ጌታችን ኢየሱስ ክርስቶስ ኮመን ሴንስ ካለን ወይም እንደነዚህ ሶስቱ ዋይዝ ሰዎች ብልህ ከሆንን ተስማምተን ካለን ኮመን ሴንስ ካለን በመካከላችን ሁላችንም አንድ አይነት መንፈስ ቅዱስ ነው የምናመልከው። ሁላችንም እኩል የሚያደርገን የተለያየ አይነት ጸጋ ቢኖረንም ከተለያየ አይነት ዳይሬክሽን ብንመጣም የተለያየ አይነት ጸጋ ቢኖረንም አንድ አይነት እግዚአብሔር ነው፣ አንድ አይነት ኢየሱስ ነው፣ አንድ አይነት መንፈስ ቅዱስ ነው ሶስታችንም የምናመልከው ሁላችንም የምናመልከው። በቃ ግን ይሄ ምንድነው? አምልኮ የሚከናወነው ጌታችን ኢየሱስ ክርስቶስ ባለበት ቦታ ነው እና ማቴዎስ ማቴዎስ ምዕራፍ 18 ቁጥር 20 ምን ይላል? 2 ወይም 3 በስሜ በሚሰበሰቡበት ጊዜ እኔ በዛ እገኛለሁ ይላል። በቃ የኛ የሚጠበቀው ቅዱስ ጻድቅ እግዚአብሔርን የምናከብር ሆነን እግዚአብሔርን የምንከተል ከሆነ በዛ ጋር በምንገኝ በእውነት ቅድም የተናገርኩት ነገር ነው ማለት ነው። መልሼ ወደዛ እሄዳለሁ። ምን ይላል? እና ዮሐንስ ምዕራፍ 4:24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። እና እግዚአብሔርን በእውነትና በመንፈስ መዝሙረ ዳዊት ላይ ይላል እና በእውነትና በመንፈስ እግዚአብሔርን ስንገዛና ስንሰግድለት እግዚአብሔር ከኛ ጋር ይገኛል ማለት ነው። እና መስመሬ እንዳልስት ምን ይላል? ወደ ቤት በገቡ ጊዜ ሕፃኑን ከእናቱ ጋር ከማርያም ጋር አዩ፣ ተንበርክከውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ዕጣን ከርቤም አቀረቡለት። አሁን እዚህ ጋር ማርያም ራሱ ሜንሽን ተደርጋለች። ገብርኤል ራሱ መጥቶ ማርያምን በሚነግርበት ጊዜ ኢማጂን መልአኮች ብዙ ጊዜ በተገለጡበት ጊዜ መጽሐፍ ቅዱስ ላይ የመጀመሪያ ነገር የሚናገሩት ምንድን ነው? አትፍራ ወይም አትፍሪ ነው የሚሉት። ምክንያቱም የነሱ መገኘት በጣም የእግዚአብሔር መገኘት የነሱ መገኘት ያስደነቅ። በቃ ራሳችንን እንትን ልንል አንችልም። ማርያም ግን ፖይንቴ ምንድን ነው? ማርያም እዚህ ጋር ምን አለች? እዚህ ኮሚኒኬሽን ጋር ከገብርኤል ጋር በነበራቸው ኮሚኒኬሽን የተናገረችው ነገር ምንድን ነው? እኔ የእግዚአብሔር ባሪያ ነኝ፣ እሱ እንደወደደ ያርግ ነው ያለችው። በቃ ማርያም ራሷን ዝቅ አደረገች። ራሷን ዝቅ አድርጋ ገብርኤል መልእክቱን ካደረሰላት በኋላ እሷ ምን አለች? እኔ እግዚአብሔር ባሪያ ነኝ፣ በቃ እግዚአብሔር የፈለገውን ያርግ ነው ያለችው። እኔ የእሱ ባሪያ ነኝ ያለችው። በቃ እኔ እሱ ባሪያ ነኝ በቃ እና እግዚአብሔር እንደፈለገ ያርግ ነው ያለችው። እና እነዚህ ሶስቱ ሰዎች የፈለጉት ደስታን ነው የፈለጉት፣ እግዚአብሔርን ነው የፈለጉት፣ ትልቅ አምላክን ፈልገው ነው የመጡት እና በጣም በቃ እግዚአብሔርን ይሄ ስጦታ ሲገናኝ ይታየናል እና ከገነት የተሰጠ ከገነት ዳይሬክት ከገነት የመጣ ስጦታ ነው ለልባቸውም ለአእምሯቸውም እና በቃ እነዚህ ሰዎች በጣም የሚገርሙና አስደናቂ የሆኑ ሰዎች ናቸው። ከሩቅ ሀገር መጥተው ስንት ጊዜ በቃ የሚያጠኑ የሚያነቡ ምን የሚሉ
መርምረው ጊዜው ሲደርስ ሰዓቱ ሲደርስ መጥተው እንደዚህ ማድረጋቸው በጣም ትልቅና አስገራሚ ነገር ነው እና እችን ካልኩ ይበቃኛል። እንጸልይ። አባታችን ሆይ በሰማያት የምትኖር መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።